እናንተን ነው የሚያረክሰው። የእናንተን ሃይማኖት ያረክሰዋል። የእናንተን ብቃት ያሳንሰዋል በተደጋጋሚ ማለት ነው። 45ኛ ታቦቱ ነውባቸዋል ዮናስ ሴጋው በዚህ ደረጃ ያዋርዳቸዋል፣ ይሰድባቸዋል፣ ያንጓጥጣቸዋል። ከዛ ቄሶቻችሁ ምን ብያቸዋለሁ? አሁን እነዚህ ቄሶች መመርመር አለባቸው። እነዚህ ቄሶች የህዋት ቄሶች ናቸው፣ መመርመር አለባቸው። ሲሪየስ ግን በፋኖ ስምና በአማራ ስም ነው የሚያረጉት። መቼ ነው ግን የሚገባችሁ? የአማራ ኦርቶዶክስ ተዋህዶ መቼ ነው አይምሯችሁ ጋይታ ሆልዳን እየተነገደብን ነው። ፖለቲካ እየሰሩብን ነው፣ እየተጫወቱብን ነው። ሃይማኖትን በዚህ እንደዚህ አይነት ሃይማኖትን የተከበረ ሃይማኖትን አንቋሽሸው አውርደው ራሳችሁን እኮ ነው የምታስገምቱት። በፕሮቴስታንቱ በሙስሊሙ በመናምኑ ብቻ ሳይሆን ራሳችሁ በቃ የሚከተሏችሁ ሰዎችን ኦርቶዶክስ ተዋህዶን የሚከተሉ ሰዎችን የመጨረሻ ኦርቶዶክስ ስርዓት እንደሌላት ስርዓት አልባ እንደሆነች ኦርቶዶክስ ተዋህዶ በቃ የራሷ ቅዱስ የሆኑ የተባረኩ ሃይማኖታቸውን የሚወዱ እንደሌሉ እኮ ነው የሚያሳየው። በተከታታይ ልስደባችሁ፣ እኔ ላዋረዳችሁ፣ ላንቋሽሻችሁ፣ አክባሪያችሁን አታውቁም። እኔ ኦርቶዶክስ ተዋህዶ አይደለም መቼም አልሆንም። የፕሮቴስታንት እምነት ተከታይ ነኝ። በጣም ደስተኛ ነኝ በፕሮቴስታንት እምነት። አላሽቃብጥም፣ ለኦርቶዶክስ ለሙስሊም አላሽቃብጥም፣ ለጴንጤ አላሽቃብጥም። ሶስቱም ራሱን የቻለ ትላልቅ ሃይማኖት ናቸው፣ ጴንጤም ኦርቶዶክስም። እናንተ ግን ታሽቃብጣላችሁ፣ ሽርክ ትሰራላችሁ። እኮ ተቀድቶ ይቀመጣል፣ በደንብ ኦርጋናይዝ ተደርጎ ይፖሰታል። ማንም እየመጣ አይነግድባችሁ። ይህ ምንድነው? በቃ የሚያሳየው ብቃት እንደሌላችሁ፣ በቃ የሚያሳየው ደስፐርት እንደሆናችሁ። እንዴት እንደዚህ እየተሰደባችሁ እየተንቆሻችሁ? ቄሶቻችሁ ፖለቲከኛ ሆነዋል። ቄሶቻችሁ ስለ ፖለቲካ ነው የሚያወራው። ጥሩ አይደለም። እኔ ምክር ነው፣ ጌታ ምስክሬ ነው፣ ምክር ነው። ትሳደባላችሁ፣ የምታውቁት ስድብ ብቻ ነው። አልፈርድባችሁም። እኔ እኮ የምትሳደቡት እኮ እናንተ ወንጌል ስላላስተማራችሁ እኮ ነው። ወንጌልን ስላልተማራችሁ እኮ ነው የምትሳደቡት። አውቃለሁ። መልካም ኦርቶዶክሶችን ታሰድባላችሁ እናንተ። መልካም ኦርቶዶክስ እግዚአብሔር ሃይማኖታቸውን የሚወዱ በጣም ስብዕና ያላቸው ቅዱስ የሆኑ እነሱን ታሰድባላችሁ። አትሳደቡ። ተማሩ፣ አንብቡ። ለመወያየት ብቃት ይኑራችሁ። የተቀደሰ መድረክ ይኑራችሁ። ዓለማዊ ስጋዊ መድረክና የሰይጣን መድረክና የቅዱሳን መድረክ መለየት አለባችሁ። መድረክ ያስፈልጋችኋል ኦርቶዶክሶች። ጌታን ነው የምላችሁ። በኃይለኛው እንደ ኦርቶዶክስ ተዋህዶ የሚነገድባት እንደ ኦርቶዶክስ ተዋህዶ ማንም በቃ እንደ ተሳዳቢው ባለጌው ጋጠወጡ ቄስ ጳጳስ ከምር እኮ ነው። ለምን ነው እኔ እኮ ስናገር የምትበሳጩት ለምን እንደሆነ ታውቃላችሁ? የምትበሳጩት እውነት የምናገረው ነገር እውነት ስለሆነ እኮ ነው። የምናገረው እውነት ስለሆነ አሁን ምንድነው? እውነቴን ነው። እኔን መግደል የምትፈልጉ ኦርቶዶክሶች የት ልምጣላችሁ? እመጣለሁ። እግዚአብሔርን እመጣለሁ። እኔን መግደል የምትፈልጉ እኔን የሚጠላኝ አማራና ኦርቶዶክስ ነው። ለምን እንደሚጠላኝ ታውቃላችሁ? ስለማልነገድባቸው መጥቼ እውነቱን ስለምነግራቸው። ተው። ምንድነው ይሄ? ከዚህ በላይ ውርደት አለ? ከዚህ በላይ አስጠያፊነት አለ? ከዚህ በላይ እንትን አለ እንዴ? ከዚህ በላይ መዋረድ አለ? የኦርቶዶክስ አማራዎች ከዚህ በላይ መዋረድ አለ ወይ? ከዚህ በላይ አትዋረዱም። በቃ ካሁን በኋላ ምንም ነገር መፍራት የለባችሁም። ተዋርዳችሁ በቃ ተበላሽታችኋል። ከዚህ በላይ እናንተ ወደ ላይ ነው እንጂ ወደ ታች አትሄዱም። በቃ መቃብር ገሃነም ገብታችኋል። ዮናስ ሴጋው ማለት ገሃነም ውስጥ ገብታችሁ ተዋርዳችኋል፣ ተበላሽታችኋል። አሁን ከዚህ በላይ ለእናንተ ከፍታ ብቻ ነው። ካሁን በኋላ ትነሳላችሁ፣ ትለወጣላችሁ። እውነቴን ነው የምላችሁ። አይ ነው በእውቀት ስለምበልጣችሁ ትፈሩኛላችሁ። እኔ ከናንተ 10,000 እጥፍ እውቀት ስላለኝ ከናንተ ከኦርቶዶክስን ከናንተ በላይ ስለማውቀው። እናንተ እኮ ምን ያህል አማራ ኦርቶዶክስ አዳምጡኝ፣ አትቅኑ። የቅናት መንፈስ ይቅርባችሁ። ኦሮሞ ኦርቶዶክስ ወንድማችሁ ነው። ትግሬ ኦርቶዶክስ ወንድማችሁ ነው። አገው ኦርቶዶክስ ወንድማችሁ ነው።
ኦርቶዶክስ የሆነ ሁሉ ወንድማችሁ መሆን አለበት። ግን ቅድስናንና እርክስናን ማውጣት አለባችሁ። አሁን እነዚህ ሞለክሲዎች ሌቦች ናቸው፣ ባለጌ ተሳዳቢ ናቸው። ጌታን ነው የምላችሁ። ቄስስ ዲቦንኩ ምናምን የሚባለው በቃ ዘረ ያዕቆብን የሰደበ በቃ እኔ እግዚአብሔር ነው የምላችሁ። እና አሁን ታሳዝኑኛላችሁ። እንዴት ስለ ኦርቶዶክስ ተዋህዶ ኧረ በእናታችሁ ውጡ። እናንተማ ያላችሁ እኔን ስለምትፈሩኝ ሁሉ ጊዜ ዮናስ ጋር የምትደበቁት you think somehow እኔ የሚሰማ ምንም አይሰማኝም። እግዚአብሔር እንደውም ዮናስ እኔ ኦርቶዶክስን እያዋረደልኝ ነው። እንደው እኔ ኦርቶዶክስን ምጠላ በሆን ኦርቶዶክስ ተዋህዶን የምጠላ በሆን እኮ እኔ ታውቃላችሁ አይደል? የኦርቶዶክስ ተዋህዶን ምጠላና ኦርቶዶክስ እንዲዋረድ የምፈልግ በሆን እኮ ዝም እኮ ነው ማለት ያለብኝ አይደለም እንዴ ጋይስ? ኦርቶዶክስ እንዲዋረድልኝ ከፈለኩኝ ኦርቶዶክስ በቃ እንዲዋረድ ከፈለኩኝ ዝም እኮ ነው ማለት ያለብኝ። ዝም እኮ ነው ማለት ያለብኝ። እንዳለ ፖለቲከኛ ምንድነው? ፖለቲክ ፋኖ ነው ወይስ ቄስ ነው? አራሽ ተኳሽ ቀዳሽ የሚጠላ ኦርቶዶክስ እንዲጠላ ነው። ኦርቶዶክስ ተዋህዶ በየገዳማቱ ወታደሮች እንደተደበቁበት የሚያሳይ ወንበዴ ያደረጓት ነው ሃይማኖቷን። የኦርቶዶክስ ተዋህዶ ሃይማኖት እንዲጠላ አይገባችሁም። መቼም አይገባችሁም። ደነዞች ስለሆናችሁ አይገባችሁም። ኦርቶዶክስን ማፍረስ እንዲህ ነው የምታፈርሱት፣ እንዲህ ነው የምታንቋሽሹት። እንደዚህ በአደባባይ እንዲህ ታንቋሽታላችሁ። ኦርቶዶክስ ተንቋሸሸ። አሁን ሰው ሁሉ ኦርቶዶክስ ነኝ ማለት እኮ እያቆመ እኮ ነው። ማዕተቡን እየደበቀ እኮ ነው። የጴንጤ መዝሙር እያዳመጠ እኮ ነው። ለምን ይመስላችኋል? እንዳለ ተሳዳቢ፣ ባለጌ፣ ሸርሙጣ፣ ሴታዳሪ መጥፎውን አምጥተው እነዚህ እኮ ኦርቶዶክስን እኮ ይወክላሉ። ድዩጠኝ ይሄ የኦርቶዶክስ ተዋህዶ ወካዮች ናቸው ላይ ታስባላችሁ? እነዚህ ሰዎች ኦርቶዶክስን ይወክላሉ? ሴራው አልገባችሁ እኮ ናችሁ። እነዚህ ሰዎች እያዋረዷችሁ ነው። እኔ ኦርቶዶክስ አይደለሁም፣ አማራ አይደለሁም፣ ኦርቶዶክስ አይደለሁም። እኔ የለም ከደሙ ነፃ ነኝ። ኦኬ እኔ ቤት ያላስገባቸውም እነዚህ ሰዎችን ቤት ያላስገባቸውም። ቢኮዝ እነዚህ ጋጠ ወጦች ናቸው። እነዚህ ቄሶች ባለጌ ተሳዳቢ ናቸው፣ ፖለቲከኛ ናቸው፣ የህወሓት ካድሬ ናቸው። ህወሓት ማፍረስ የሚፈልገው አላወቃችሁም? ኦሮሞና አማራን ማጣላት፣ ኦርቶዶክስን መበታተን ነው። ህወሓትማ የራሱን ሰርቶ እኮ ቁጭ ብሏልኝ። መንበረ ሰላማ ብሎ የራሱን ሲኖዶስ መስርቶ እስቴው የትግሬ ፓትሪያርክ ነው እናንተን የሚመራችሁ። እስቴው የሚቆጣጠሩት እንትና ናቸው እና አቡነ ሳሪዎስ ናቸው። ከዛ ቤተ ክርስቲያን ተቃጠለ፣ ቄሶች ሞተ፣ አርሲ እንደዚህ። ማንም አይሰማህም፣ ማንም አይሰማችሁም። ኖባዲ ቢኮዝ እናንተ ደደቦች ናችሁ፣ መሀይሞች ናችሁ። የሚሰራባችሁን ፖለቲካ አታዩም፣ የሚሰራባችሁን ነገር ነውር አታዩም። እግዚአብሔር ይኸው እናንተን እያሳፈራችሁ ነው። ቢኮዝ ምንም ቅድስና የላችሁም። ቅድስና ያላቸው ሰዎችን አትከተሉም። ስንት ፈልጉ። ኦርቶዶክስ ተዋህዶ ነው ማህተብ ያላቸው ሃይማኖታቸውን የሚወዱ አምጡ። የሉም። ለምን እንደዛ ተደረገ? ለምን በአማራ በተለይ አማራው ላይ ለምን የአማራ ኦርቶዶክስ ለምን ባለጌ ብቻ እንዲወደድ ተደረገ? እስኪ አስቡት። ማን ነው እየሰራባቸው ያለው? አሰቃይተን ነው የምንገል ይላል። አዎ ገዳይ ናችሁ እኮ እናንተማ ገዳይ ናችሁ። ብትችሉ ግን እግዚአብሔር ለእናንተ ምንም በቃ ባዶ አድርጎ ፈጠራችሁ። ባዶ እውቀት የላችሁ፣ ወኔ የላችሁ። 4 ሰዓት 4 ኪሎ ገባለሁ ይኸውልህ ምንም አታመጣም። በነገራችሁ ላይ ምንም አታመጡ። ምንም እያለቀስክ እድሜ ልክን እያለቀስክ ጴንጤው እያደገብህ ሙስሊሙ እያደገብህ ዋቄ ፈታው ራሱ በየአመቱ እሬቻ እያከበረ ኦርቶዶክስ እየመነመነች እየጠፋች ነው የምትሄደው። ቢኮዝ እናንተ አልተማራችሁ፣ መሀይሞች ናችሁ። ጠላትና ወዳጃችሁን አታውቁም። የሚጠቅማችሁና የሚጎዳችሁን አታውቁም። በስሜት የምትነዱ መንጋ ናችሁ። በስሜት የምትመሩ መንጋዎች ናችሁ። መንጋ